ልንገረው ማዘር ኧረ ሲፓ ኧረ ምን ይሻለኛል በእናትህ እስቲ ቼክ አድርጊው ደም ማሚ ማን ይሆን ስማቸው እኔ ምን አውቃለሁ እኔ ያለ ዛሬ አይቻቸውም አላውቅም ኧረ ሳይነቁ እንዴት ነው ማዘር ኧረ እኔ እየጨነቀኝ ነው በማርያም ኧረ ሰው እንኳን የለም እንዴ ኧረ ወይኔ የሆነ ሰው እርዱን ሲፓ ስልክ አንተ ስልክ ትላለህ እንዴ በዚህ ሰዓት ማዘር ማሚ ነች ሄሎ ልጄ ማዘር ወይ እናቴ ባፋጣኝ ልትመጣ ፈልጋለሁ እሺ መጣ ሳታስጨርሰኝ ዘጋችሁ እና ጥላይ ልትሄድ ነው እንዴ ሲፓ መሄድ አለብኝ ቢያንስ እስከሚኖቅ እንኳን ጠብቃቸው እንጂ ምንም መልስ አልሰጠችኝም ምን ሆና እንደሆነ በምን አውቃለሁ አንተ ያማል እንዴ ይሄው ሊነቁ እኮ ነው በእናትሽ እኔ ልሂድ ማዘር መች ነቁ ማዘር ልጆቼ ሲፓ ልጆች አሏቸው ማለት ነው መሰለኝ ማዘር ደህና ኖት በቃ ሲፓ እየነቁ ነው በእናትሽ ማሚ ምን ሆና እንደሆነ አላውቅም ደግፊያቸው ይሄው እየነቁ ነው በእናትሽ ማዘር እመለሳለሁ እሺ አልቆይም እኔ ደግሞ ደህና እስካልሆኑ ድረስ አልመጣም እሺ ማዘር አልቆይም እሺ መጣሁ ማዘር ደህና ኖት የኔ ልጅ ወይ ማዘር አሁን እንዴት ነው ደህና ኖት ልጄ ተመስገን የኔ ልጅ ማዘር ደህና ኖት ልጄ ልጆቹ የት ነው ያሉት እዚሁ አጠገቤ አይዞት ተረጋጉ እሺ መፈለግ ካለብንም አብረን እንፈልጋለን አይዞት እሺ ይረጋጉ ይውሃል ዘማ በዛው ዘግተህ እንቀርኩ ነው የምትመስለው ጨክኜ እንደማልቀር ታውቂያለሽ ትንሽ ብትቆይማ መጥቼ ነበር ማንቀ ወረኛ ግን ደህና ነሽ ምን አዲስ ነገር አለ እቴቴን እኮ ፊት ለፊት ተጋፈጥኳት ቀብረር ብዬ ነበር ያናገርኳት ከመጀመሪያውም የእናቴ መድኃኒት እስክገዛ ነበር አንቺ ያምሻ እንዴ ዝም አለችሽ አላባረረችሽም አታባረኝም ባክ ነፍታሊም እሷን ከነካሻት እኔም እወጣለሁ ብሏታል ሁለታችሁንም እንዳታባረራችሁ ገፍታ ከመጣችሁ ለልጆቹ እናታችሁ እንዳልሽ እነግራቸዋለሁ ነው መላት ጭራሽ የቤቱ ዋና ሆነሻላ አሁን ተረጋጉ ማዘር ወዴት ነው መሄድ የሚፈልጉት ወደዚህ ሄዳለሁ አይዞት እሺ አስበል ማሚ ጎሽ ልጄ መጣ ምን ሆነሽ ነው አስጨነቅሽኝ እኮ ደህና አይደለሽም አይ ደህና ነኝ ኑሐሚን ጋር ልልክ ፈልጌ ነበር ኑሐሚን ደግሞ ጀመርሽ እንዴ ምን ነው አልታዘዝም እያልከኝ ነው በቃ ሌላ የፈለግሽውን ነገር ዘሽ ነው አትሄድም አዎ አልሄድም ጥሩ እኔም ዮርዳኖስ ነው አባራታለሁ እንዴ አሁን እሺ እሷ ምን አደረገችሽ እንዴ ለምንድን ነው በሷ የምትመጡት ለማን ብዬ አስቀምጣታለሁ አንተ አልታዘዝም አልከኝ እኮ ስለዚህ እኔም ደግሞ እሷን አባራታለሁ እሺ የት ነች ጎሽ የኔ አንበሳ እንደሱ ነው የሚባለው ሁልጊዜ የምትቀጣጠሩበት ቦታ አለች ደውልላት
እየመጣ ነው አግኝው አንቺ ኤልቪስ ምን እየሰበርሽ ነው? ኧረ ምንም አልሰበረም። ምን ሆነሽ ነው ስልኩን የዘጋሽ? እና ልጆቹን ፍለጋ ነው እዚህ ድረስ የመጡት? አዎ ልጄ፣ ግን እኮ ሀገሩንም እኔ በቅጡ አላውቀው። አይዞት ያገኟቸዋል። እሺ ሳይሽ እኮ ልቤ በጣም ነበር የደነገጠብኝ። ምንም እንኳን ልጄን በልጅነቷ ብለያትም መልኳ በፍጹም አይጠፋብኝም። አይዞት ፈጣሪ እንዲያገናኙት ምኞቴ ነው። በቃ አሁን ከተረጋጉ እኔ ወንድሜ ስለሚጠብቀኝ በጣም ይቅርታ ልሂድ። እሺ እገዛሽ ግን ሳያስፈልገኝ አይቀርም። ስለዚህ ስልክሽን ልውሰድ? እሺ ችግር የለውም። ያዙ ማዘር 09 በቃ እኔ ወንድሜ ስለሚጠብቀኝ ልሂድ። እሺ አመሰግናለሁ። አይዞት ተባረኪልኝ። እሺ አዲስ ነገር መሆን አለበት። ደግመሽ ደወልሽ? አገኘኋቸው እኮ። አዎ ልጆቼን አገኘኋቸው። እንዴት ያለ ጥሩ ዜና ነው! ተመስገን። ቦታውን እኮ እንዳትሳሳቱ እርግጠኛ ነበር። እንዴት ነው አድገዋል? ውይ በስማም በጣም ትላልቅ ሆነውልሃል ብታይ። እስኪ አገናኝ። አሁንም አጠገቤ የሉም። እናታቸው ስለመሆኔ ደግሞ ለመንገር እንኳን ድፍረቱን እኮ አላገኘሁኝም። እሺ ቻው በል። ሰላም ዋል። እኔ ምንስ አንቺ ግን ቆይ በግድ የራስሽ እንደምታደርጊኝ ነው እንደሚሰማሽ? በምታደርጊው ድርጊቶች ሁሉ ይበልጥ እየጠላውሽ እንደሆነ ማን በነገረሽ? ቆይ አንተ እንደወድስ ጠይቀኝ አልነበረ? ያኔ ነው ስትኮሪ ተውኩሽ። ስለኮራው ሳይሆን በዛች በቤት ሰራተኛ ነው። አንቺ 10 የቤት ሰራተኛ አትበሽ። እኔ ማፈር እየነካው ጭቃ እያቦኩ እንደምሰራትሽ ስራ ይናቅ። አንተ ለጊዜው ከአባት ጋር ስላልተስማማህ ያ ያንተ ቦታ አይደለም። እሷ ግን ቦታዋ ያ ነው። የኩሽና ሰራተኛ ናት ነች። እና ምን ይጠበስ ቢገባሽ ማለት ብር እንጂ ያጣችው ንጹህ ልብ ያላት ሴት ናት። አንቺን ከጨዋታ ውስጥ ያወጣች ጀግና ሴት አይደል? ንጹህ ልብ። ኧረ እባክህ ይሄንን ልብ ለስንቶች ይሆን የሰጠችው? ለእድለኛው ነው። ምናልባትም ለኔ። ስንተኛው ልቧን ይሆን ላንተ የሰጠችው? ጀግና ልብ ነው ያላት ነበር ያልከው? እስቲ ያው ምን ነው ዝም አልክ? ተናገር እንጂ። የሚወርድ እንደዚህ አታደርግ። አየህ፣ እንደዛ የምትሆንላት ሴት የቤት ሰራተኛ እየሆነች የሰው ቤት እየገባች ወንዶችን ማጥመር ነው ስራዋ። አሁን ደግሞ ተረኛው አንተ ነህ። አይ የኔ ወርድ እንደዚህ አታደርግ። ያንተ ወይስ እናንተ ይወርድ? ይሄኔ እነሱ እንዳንተ ልባቸው የተቃጠለ ነው። እሷ ስራዋን እየሰራች ነው። በውሸት ለታመመችው እናቷ ገንዘብ አልሰጣትም። ወይኔ ንፍታሌ እንዲህ መቀለጃ አሉ። አንተ ንፍታሌ ሂድ፣ ያቺን የማትረባ ሂድና ልኳን አሳይልኝ። ከኔ ከነዋን ጋር መቃለድ ምን እንደሆነ ሄዳ አሳያት። ምን አዲስ ነገር አለ? ብዙም ሳናወራ ወንድሟ ደወለና ሄደች። የምን ወንድሜ ነው? ንፍታሌም እዚህ መጥቶ ነበር እንዴ? እኔ እኮ ልክ ነው የወጣው። ኧረ ከወንድሟ ጋር ነች። ጭራሽ ትከራከረኛለህ እንዴ? እኔ ነኝ የላኩት አልኩህ አይደል እንዴ? ከወንድሟ ጋር እኮ ስታወራ ሰምቻታለሁ። አንተ ልጅ እዚህ ስትንከረፈፍ አንድ ወንድ እንዳይነጥቅህ ነቃ ብለህ ጠብቅ እሺ። ሌላ ወንድ እንዴ? ያማ ሊሆን አይችልም በፍጹም።
በዚህ መፋዘዝማ ከቀጠልክ ለምንድን ነው የማይሆነው? እኔ እኮ አልፈዘዝኩም። እንደውም ይኸውልሽ ግጥም አንብቤላት በጣም ደስ ብሏት ነው ሄደችው። ወይ አንተ ልጅ ይሄ የማንንም ግጥም እየሰበሰብክ ትመጣና ለአባቷ ታሳይና በኋላ እነግርሃለሁ እዚህ ሌላ መንገድ ብትቀይር ይሻልሃል። ኧረ ይሄ ምንም ችግር የለውም አዲስ ግጥም ነው። ቢሆንም እሱ ገዝቶ ሊያነበው ይችላል። ለሱ እንኳን አታስቢ፣ ገና ስላልታተመ ብዙ አያሳስብም። እንደዛ ከሆነ ጥሩ። በል መፈናፈኛ ሳጣት፣ ቶሎ ቶሎ ደውልላት፣ ከወጥመድ እንዳታመልጥ። እሺ ችግር የለም አታስቢ፣ ችግር የለም። ምንሽ ነው ብራንድ ያጣርክ ይደራኝ? ወይኔ ልክታለ ምን ሆነ ነው? ስራ ቦታ እኮ ሰው አቆሜ ነው የመጣው። ቶሎ ንገረኝና ልሂድ። በስሜት ወደ ቤት ሄጄ አንድ ነገር ከማድረጌ በፊት ቆይ ተረጋጋ እንጂ። እስቲ የምረጋጋበት አንድ ምክንያት ስጠኝ። እሺ ምን እንደተፈጠረ ተረጋጋና ንገረኝ። ዮርዲን ከወንድ ጋር እኮ ነው ያየዋት። ምን? የት? ይሄን ያህል ከቤት የምትወጣባት ጊዜ አላት ነው? በፎቶ ነው። በፎቶ? እስኪ አሳየኝ፣ አሳየኝ። እኔ ጋር አይደለም ኑሐሚን ጋር። ኑሐሚን ያንተ ኤክስ? አንተ ታሾፋለህ። ቆይ ጉዳዩ የመጣው ከቀድሞ ፍቅረኛ እንደሆነ እንዳትረሳ። ምን ለውጥ አለ? ባይኔ አይቻታል። ቢሆንም መረጋጋት ያስፈልጋል። እንቀልዳብኝ እንዴ ነው መረጋጋት? ቆይ ምን ልትላት ነው? አፈቀርካት እንጂ አፍቅሬያለሁ አላለችም። በእኔ ላይ ደረብሽብኝ እንዳትላት። ያንተ ስለመሆኗ ምን ማረጋገጫ አለ? በየትኛው የፍቅር አንቀጽ ልትከሳት ነው? ታውቃለህ፣ የወደፊት ሚስት አድርጌ ስላሰብኳት የእውነት የወደደች ይመስሎኝ ነው። ነገሩ እውነት ነው። እሷን የመናገር ምንም መብት የለኝም። ብሮ ተረጋጋና ጉዳዩን እናጣረው። የድሮ ፍቅረኛዋ ሊሆን ይችላል። እሱን እንኳን ተው፣ ወንድ አላውቅም ብላ ዋሽተኛለች። የገረም ታሪክ ትዝ አለሽ? ገረም የትኛው ይገረም? ያ አባቱ ከሞተበት በኋላ ትክክለኛ አባት አይደለም የተባለው። እንዴ? አዎ አስታወስኩት። ምስኪን ሲያሳዝን። ቆይ ግን መጨረሻው እንዴት ሆነ? በስተመጨረሻማ የውስጡ ጥያቄ ተፈትቶለት ከአባቱ ጋር በሰላም እየኖረ ነው። አንቺን ሳይ ለምን እንደሆነ ባላውቅም እሱን አስታውሰዋለሁ። ቆይ እኔና እሱ ምን አገናኘው? እኔ አባቴን በደንብ ነው የምወደው። ስለ አባትሽ አይደለም። እና ታዲያ? ስለ እናትሽ። ስለ ማርታ? አዎ ማርታን ሁልጊዜ አስታውልሻለሁ፣ ግን ደግሞ እንደ እናትሽ የተሻት አታውቂ። እሷም እንደዛው። አየሽ፣ አንቺ እንኳን እስከምታውቂ ድረስ የእናትና የልጅ ፍቅር እንኳን የለንም። ልጁም እንዳንቺ ነበረ። ከሟች አባቱ ጋር ተስማምቶ ያውቁ። ኢየሱስ እሺ ስላልወለደው ነው። የኔው አለች እንጂ ወላጅ እናቴ ሆና። እኔም የሚገርመኝ እሱ ነው። እናቴ በሽታ ላይ እየወደቀችው እኛን ለማሳደግ ነው። እኔ ደግሞ ለሷ መድኃኒት መግዣ ሲባል ይኸው ሰራተኛ ሆኛለሁ። እኔ የሚገርመኝ ሁሉም ኢትዮጵያዊ የአንድ እናት ልጆች ነው የሚመስለው። እኔ ነኝ ግን ያልታደልኩት። ይሄ ላንቺ ማለት ከባድ ነው፣ ግን እናትሽ ተይ በቃ ወደ ስራ ልሂድ። ንገሪኝ። አይ ቢቀር ይሻላል፣ ትናደጅብኛለሽ። ምንድነው? ችግር የለውም ንገሪኝ ያልኩሽ እኮ። የሆነ ቀን ላይ አንቺ እንደ ልጁ እናትሽ አይደለችም እንዳትባይ ይፈራሉ። ምን? ቆይ ምን እያልሽኝ እንደሆነ ግን ታውቆሻል? ምን ያህል ብትደፍሪ ነው እንደዚህ የምትናገሪኝ? እያናገርኩሽ እኮ ነው። እንደ እናት እኮ ስትሆንልሽ አይቼ ስለማላቅ ነው። አትወቂያ። አሁን ተነሽ ውጭልኝ። ድሮም እኔ ነኝ እኮ ብዬ ስለሰማሁሽ። ተነሽ ወደዛ። እኔም እኮ መጀመሪያውኑ ይቅርብኝ ብዬ ነበር። ምን እያለሽ ነው? ማርታ እናትሽ አትመስልም? አያይ እንደዛማ አይሆንም። እናቴ ነች፣ ወልዳኛለች። ቆይ እናቴ ባትሆንስ? በስመ አብ! ምን አይነት መርዝ ነው ጭንቅላቴ ላይ ረጨችብኝ? አንቺ ምንድነው ደጋግሜ ስደውል አንዴ እንኳን ማታነሽ? ስላልተመቸኝ ነው ባክ።
ሴትዮዋ አንድ ነገር አድርገሽ ነው ብዬ እኮ በስጋት አለ። ምንም አታደርገኝም፣ አታስብ። ስማማ ለሲጳራ እኮ የገረመኝ የአባቱን ታሪክ ከሷ ጋር እንደሚመሳሰል ነገርኳት። አንቺ ያምሻ እንዴ? በሰው ቤት ለምንድን ነው ጀግና የሚያጫውትሽ? እና ያወኩኝ ዝም ብዬ ልቀመጥ? እንደው ምን አስላቱን ትችላለሽ ነው ያልኳት። ከዛ ቤት ቶሎ ስራ ፈልገሽ ውጭ፣ ካለበለዚያ ለእናትሽ ነው የምናገር። እንደዛማ አታደርግም። አዛኝቷን እነግራታለሁ። አርፈሽ ብትቀመጭ ይሻልሻል። ካልሆነ ደሞዝሽን ተቀብለሻል ውጭ። እንደ ሰራተኛ አርፈሽ ስራሽን ስሪ። ከዋሌት ቤት ጋር መጋፈጥ እንዴት ይሉታል? እሺ በቃ አርፌ እቀመጣለሁ። ወይ አዎ ኦኬ አንዴ አረ እሺ የኔ ልጅ ደህና ዋልሽ? ይቅርታ የኔ ልጅ አንድ ጊዜ አናግሪኝ። ይቅርታ አላውቀውም፣ ለዛ እኮ ነው ልሂድ። አግኝቻለሁ። ኃይልሽ መጣ? እንደምታውቂ እኮ እኔ መጀመሪያ ማውቄብሽ ነበር። እኔ ማንንም አላውቅም። የኔ ልጅ እባክሽን ልጆቼን ያገኛቸው እርጂ። እንዴ ልጆችን? ስም አውል ራሴን ለአደጋ አጋልጬ እንደሆነ አላውቅም። ነገር ግን እንዲሁ ሳይሽ ደመነፍስ የሚነግረኝ ጥሩ ልጅ እንደሆንሽ ነው። ልጆችን ያልሽው? ይኸውልሽ የኔ ልጅ ኃይልሽን ካወቅሽው እኮ ሲፓራንና ነፍታሌ ታውቂያቸዋለሽ ማለት እኮ ነው። አልሞችም። ምን? ሲጋርም በህይወት አለሽ? እንዴት አወቅሽ? ሲጋርም እኔ ለልጆቹ ትክክለኛ እናታቸው በህይወት እንዳለሽ ለመናገር ጨንቆኝ ነበር። ትክክለኛ እናታቸው ስትይ አንቺ ማነሽ? ቆይ ሰራተኛችሁ ነኝ። ሚስጥራችሁን ሰምቻለሁ። እሺ የኔ ልጅ እንደዛ ከሆነ የሆነ ቦታ ቁጭ ብለን እናውራ። እቴቴ ስቆይባት ትቆጣኛለች፣ ግን ችግር የለም ነይ እንሂድ። ሲስቱ ምን ሆነሽ? ምን ሆነሽ ነው? ምንም አልሆንኩም። ምን ሆነሽ ነው? ነገር ያስቀየመሽ ሰው አለ? ምንም አልሆንኩም አልኩ አይደል እንዴ? አየሻ፣ የሆነ ነገር ሆነሽ እሺ ወንድሜ፣ ምንም አልሆንኩም እኮ። ያስቀየመሽ ሰው አለ? አንተ በቃ ከድብድብ ውጪ ሌላ ምንም አታውቅም እንዴ? እሺ ምንም ሆነ ምንም ምን እንደሆንሽ ብቻ ነገር። ማርታ እናቴ ባትሆንስ? በተሰቀለው እንዴት ስትሆኝ ያሰብሽው አንቺ? ኦኬ ጥላቻሽ ሄዶ ጭራሽ ለዚያ በቃሽ አይደል? እኔ መች እናቴ አይደለችም አልኩኝ? ከዚህ በላይ ምን ልትይኝ ፈለግሽ ሲስቱ? እኔ እኮ የግምት ጥያቄ ነው የጠየቅኩ። እና ሌላ የምትገምቺው ነገር አትሽ? ተው በቃ። እኔ የምለው ቆይ እኔ ያላስተክዞ እንደዚህ ትካዜ ውስጥ የከተተሽ ምንድን ነው? ወዴት ነው? አየር ልቀበል። እሺ ጠብቂ። ብቻዬን መሆን ነው የምፈልገው፣ እንዳትከተለኝ። የራስሽ ጉዳይ። ብቻዬን መሆን ነው የምፈልገው። ተይ ፈጣሪ ይመስገን። እንደው ቀና ቀናውን እንደለመንኩት ይሄው አንቺን የመሰለ መልአክ ደግሞ ሰጠ። እኔም ወንድሜ እዛ ቤት ውጪ እያለ የነንፍታሌምን ነገር ለማን ጥዬ ልወጣ ስል እያልኩ ነበር የመጣሽ። ግን እንዴት ሁሉንም ነገር አወቅሽ? ሰዎች እቤት ውስጥ ሰው ካለ ነው እንጂ የሚጠነቀቁት፣ እኛ ሰራተኞች እኮ ጆሮ ያለን አይመስላችሁም? ይሁን እግዚአብሔር እኮ ለሁሉ ነገር ምክንያት አለ። ለዚህ ሊሆን ይችላል እኮ ያሰማሽ። እስካሁን ማመን አልቻልኩም። ይገርማል እሱ ስራ። ኃይልሽ ግን ደህና ነው? ኃይልሽ በየጊዜው ስላንቺ ሲጸጸት ነው የሚሰማው። እስቲ ታዩ ሆዲ ፍጃው ልጆቼን ለስንት ዓመታት ካጠገቤ አሽሽቶ ደግሞ ቢሆንለትማ ከነጭራሽ እኮ አርቆኝ ነበር። ያልፈለኳቸው ቦታ የለም። አዲስ አበባ እንኳን ይሄው ስንት ጊዜ ተመላለስኩ። እሱ ደግሞ የሚሳነው ነገር የለም። ይሄው ዛሬ አገኘዋቸው። አሁን እንዴት አገኘሽው ግን? እድሜ ለግርማ
የራሱ ጓደኛ ነው እኮ በስተመጨረሻ ያረዳኝ። ኃይልሽ ግን በህይወት መኖርሽን ቢያውቅ ይፈልግሽ ነበር። አይ ልጅ ይፈልግሻል ነው ያልሽ? በቁሜ ሲገለኝ ትንሽ እንኳን ቅሽ ያላለው የእንቅልፍ መድኃኒት ብሎ ሲገዛ በስህተት ገዳይ መርዝ ሽጠውለት ነው። ዝም በይው ልጅ። ገዳይ መርዝ እኮ ነው ከሆዴ ውስጥ የወጣው። እሱ የእንቅልፍ ክኒን ብሎ እንደሰጠሽ ነው የሚሰማኝ። አይ ልጅ አንቺ እኮ የዋህ ነሽ። የራስ ምታት ክኒን እንኳን የማይቀላቀልባቸው መድኃኒት ሻጮች ከገዳይ መርዝ ጋር ተመሳሰለባቸው ሲልሽ አመንሽው? ግን ይኸውልሽ ልጅ ያኔ እንኳን ያይጥ መርዝ በድብቅ ነበር እኮ የሚሸጠው። እዛ ጋር ምንም የሚዋሽበት ምክንያት የለም። ምክንያቱም እኔ ተደብቄ ነው የሰማኋቸው። የሆነ ነገርም አለ። ተይ እባክሽ የኔ ልጅ፣ ዋናው እኔ ደህና መሆኔ ነው። አሁን ትልቁ ነገር ልጆቼ እንዴት አድርጌ እንደማሳውቃቸው እንድትረጂኝ ብቻ ነው የምፈልገው። ሲጳራ እንዲሁም እናቷ አትመስላትም። የሚከብደው ንፍታሌም ነው። ከኃይልሽ በላይ ነው የሚወዳት። ስልኳን ተቀብያታለሁ ብለሽ የለ እየደወልሽ አግኛት። ደውዬ ምን ልበላት? ልጅሽ እኮ ናት፣ አትፍሪ። በዛ ላይ ሲጳራ የእናት ፍቅር የተጠማች ልጅ ነች። እኔ ልጅ አሁን እኮ ደርሰሽላታል፣ አትዘኝ። አይ ድል እንደው ማርታ አደገኛ ሴት ናት፣ መጠንቀቅ አለብን። አሁን ሳትመጣ ቀድሚያት ልሂድ። ትቆይ ግን ደስ ይለኝ ነበር። ለልጅሽ ደውይላት እሺ። እባክሽ ስለኔ የምትጨነቂ አታስመስል። ምን ሆነሃል? አንተ ብዬ መሰለኝ ህይወቴን አደጋ ላይ የምጥለው። እሺ ሱፐርማን ነሽ ወይስ ስፓይደርማን? ምን ሆነ ነው? ቺማም እናት አይደል? የሆነ ተንኮልማ እንዳሰብሽ ልትል ነበር። ማንስ ብትሆን ምን ለውጥ ነው? ቆይ ምን ብለህ ነው? ስሚ ቁም ነገረኛ መስለሽ ነው እንጂ ለጨዋታማ እኔ ብስ ነው። ይኸው ሁሉም በቀጥታ አትናገርም። ስራሽን ራስሽ ታውቂያለሽ። ከዚህ በኋላ ተጠገኛለሽ። የቱ ጋር ነሽ? ነይ ነይ። ይኸውልሽ ሰላም ነው? እንዴት ነሽ? ሰላም ነው። ደህና። እንዴት ነሽ? ዛሬ ስላስገደድሽኝ ነው እንጂ ብቻዬን ነበር መሆን የፈለኩት። አንቺ እኔ ወድቄ አንስተሽኝ የለ እንዴ? እኔ እናትሽ እያለሁልሽ ደግሞ የምን ድብርት ነው? ነይ እስቲ እዚህ እንደው። ኧረ ማዘር፣ እኔ ወድቄ አንቺ ቅፍ አድርገሽ ውሃ ጠጥተሽኛል አይደል? ነይ እዚህ ጋር። ኧረ ማዘር፣ ለእናት እንዲህ ይባላል እንዴ? እሺ። እኔ የምለው ሲጳራ ግን ለምን ተባልሽ? እኔ እንጃ። አባቴ ግን እናቴ እንዳወጣችልኝ ነግሮኝ ነበር። ማርታ ግን ምንም ብላኝ አታውቅም። እሺ የኔን ግምት ግን ልንገርሽ። እሺ ደስ ይለኛል። ምንድነው? ይኸውልሽ ሲጳራ የሙሴ ሚስት የዮተር ልጅ ናት። በጣም የተከበረ ስም ነው። ሲጳራ ለሙሴ ሚስቱ ብቻ አይደለችም፣ የጥንካሬውም ተምሳሌት ነበረች። እና ምናልባት እናትሽም የሷን ታሪክ ስለምትወደው ይሆናል እንደዚህ ያለችሽ። አይ ማርታ እንኳን ለኔ ግድ የላትም። አንቺ ግን በጣም መጻፍ ታነቢያለሽ አይደለ? እንደውም በነካድሽ የወንድሜንም ለምን አትነግሪኝም? የንፍታሌምን እንኳን ስገምት እንዴ ስሙን ነግሬሽ ነበር እንዴ? አይ አሁን ስትጠሩ ሰምቼ እኮ ነው። እሱማ እኔ ከየት አመጣዋለሁ ብለሽ ነው። ለነገሩ ያኔም እኮ ራስሽን ስተሽ ስትወድቂ ንፍታሌም ሲጳራ ስትይ በጣም ተገርሜ ነበር። ያው አንቺ ስትናገሪ ጆሮዬ ስለገባ በጭንቅላቴ ይዤው ነው። እና ንፍታሌምን አትነግሪኝም? ንፍታሌም ማለት የጥንካሬ ተምሳሌት ነው። ምናልባት እናትሽም ይሄን ጥንካሬውን አይታ ይሆናል ስሙን ያወጣችለት። ይሄ እንኳን ስም ሳይሆን ትንቢት ነው። ንፍታሌም ሙሉ ህይወቱ ታግሎ ማሸነፍ ነው።